እናት ዳሩ ሲመሰርት ቀናንበት። በዚሁ ምክንያት ነው የገባንበት። ትዳሩ መስርቶ ጥሩ ኑሮ እንዳይኖር ልጆች ወልዶ ጥሩ ነገር እንዳይመለከት እንዳያይ ነው እስካሁን ድረስ በህይወት አለ። ምን ልታረጉት ነበር? እኛ ግን በህይወት እንዲኖር አንፈልገውም ነበር፣ ግን እስካሁን ድረስ አለ። ስለዚህ ነው የምንለየው፣ የምንበሳጨው። እንዲህ ቤተክርስቲያን ሂዶ እንዳይቆርብ፣ እንዳያስተምር፣ ደግ ነገር እንዳይሰራ፣ ምዕመናን እንዳይመክር የምናደርገው ለዚህ ነው። አርፎ ቁጭ ቢል እኛ ደስታችን ስለሆነ አናሳምመውም። ተዘጋጅ። ወደ ገነት ነው የምትሄዱት? ወደ ሲኦል። ለምን እንደው ወደ ገነት? ቦታችን ነው። የቱ? ሲኦል። እንደምን አላችሁ? እኔ ወንድማችሁ አለቃ ገብረትንሳኤ አበበ ይህንን አይነት በሽታ አልነበረኝም። ጤናማ ሰው ነበርኩኝ። ያንን ሆነ ተፈጸመ በእኔ ላይ። ከዛን ጊዜ ጀምሮ እስካለሁበት ቀን ድረስ በህይወቴ ውስጥ ሰላም አግኝቼ አላውቅም። ያእኖት ነው የምመሰክረው። ስለዚህ እኮ ነው የምበላው። ስለዚህ እኮ ነው የማበሳጨው። ታሞ እንዲተኛ የማደርገው ወንጌል እያስተማር። አዎ ስራችን አይደለም። አንወድም ወንጌል እንዲያስተምር፣ በዓላትን እየዘከረ እንዲያስተምር፣ ቤተክርስቲያን እንዲሄድ፣ ምዕመናን እንዲያጽናና፣ ደግ ነገር እንዳያደርግ በቤት ላይ አቆራኝተን እንድናስተኛው ነው የምንፈልገው። አጋንንት ናችሁ? ሰይጣን። ሻምበል ገብረ እግዚአብሔር ያስተምራችሁ ነበር? እስቲ ወደዚህ ነው። ሻምበል ገብረ እግዚአብሔር አለቃ ገብረትንሳኤ የማህበራቸውም ሆነ የቤተ ክርስቲያናቸው አስተማሪ ነው። በጣም ጥሩ መምህር ነው። የብዙ ህዝብ መምህር ነው። በጣም ጠባዩ ጥሩ ሰው ነው። መምህራችን የተባረከ ሰው ነው እና መቼም በየሀገሩ ሰይጣን ለመምህራችንም እንደዚህ ተሱ ጋር ሆኖ ያባላሸዋል እንጂ መምህራችን ትልቅ መምህር፣ ለብዙ ሰው ለ200 300 ሰው የሚሰብክ ሰው ነው፣ የሚያስተምር ሰው ነው። በጣም አለቃ ገብረትንሳኤ። እኔ ገብረ እግዚአብሔር ሻምበል። እሺ ገብረ እግዚአብሔር የት ቤተክርስቲያን ነበር የሚያገለግሉ? መጀመሪያ መድኃኔ ዓለም፣ አሁን ደግሞ እንደገና ማርያም ሚካኤል፣ 3 ቤተክርስቲያን አለን። ብቻ አሁን ያስተምረን ማርያም ላይ ነው። አውስትራሊያ ማን የሚባል ቦታ? መልበን የሚባል ቦታ። መልበን ቅድስት ማርያም ቤተክርስቲያን። የተሰደዱ ምዕመናን ወገናቸውን ለቀው የዚህን ዓለም እንጀራ በተሻለ መንገድ እናገኛለን ብለው ሰርተን እናፈራለን ብለው ሄደው አብሯቸው ጠላት ደግሞ እየተጓዘ ህልውናቸውን ሲፈታተን፣ መንፈሳቸውን ሲፈታተን፣ ጠባያቸውን ሲፈታተን እዚህ ያለውን ሳያንስ እዛም ያለው ያው ፈተናው እኩል። ስሙ ልበላችሁ? ስማ ልበል? ስማ ብትለውን አጋንንት ነው? ሰይጣን። የት ሀገር ነው ያዝከው? ሱዳን። ለምን ያዝከው? በቃ ማለት ብዙ ጓደኞች ነበሩ። ሰው ይወደዋል በተፈጥሮ። ከህብረተሰብ ጋር አብሮ ይበላል፣ አብሮ ይጠጣል፣ ያካፍላል። ጥሩ ስራ ነበረው። እናት ዳሩ ሲመሰርት ቀናንበት። በዚሁ ምክንያት ነው የገባንበት። ትዳሩ መስርቶ ጥሩ ኑሮ እንዳይኖር፣ ልጆች ወልዶ ጥሩ ነገር እንዳይመለከት እንዳያይ ነው። በምንድን ነው የገባችሁ? ሚስቱ ጋር አብሮ እንዳይኖር። በምንድን ነው የገባችሁ? በቃ በእጣን ነው የገባነው። በእጣን። ምን አድርግ ነው የተባላችሁት? በቃ የከበሬታ ልብሱን ለብሶ ያው ምሽሬቱን ለማምጣት ሲዘጋጅ ወዲያው አጠንበት። ያው በእጣን ገባንበት። ከዛም በኋላ ፊቱን ሁሉን አበጠ፣ ሰውነቱን አበጠ፣ ተበሳጨ። ከዛም በኋላ ምናልባት በተለያየ ቦታ ሂዶ ብዙ ነገር ጥረት አድርጎበት ሰዎች ማለት ነው ትንሽ እግዚአብሔርም ስለሚያመልክ ደግሞ እግዚአብሔርም አግዞት ሊሆን ይችላል። እስካሁን ድረስ በህይወት አለ። ምን ልታረጉት ነበር?
እኛ ግን በህይወት እንዲኖር አንፈልገውም ነበር። ግን እስካሁን ድረስ አለ። በቃ ግደሉት፣ አበሳጩት፣ ፊቱን አሳብጡት በቃ ነው የተባልነው እና ቁጭ ብሎ ስራውን ፈቶ በቤት ላይ ቁጭ ብሎ እንዲውል ብቻ የነው ስራችን። ወንጌል ሲያስተምርና ህዝቡን ሲያጽናና እናንተ የት ትሆናላችሁ? እናደዳለን። ውስጥ ሆናችሁ እናደዳለን። አንድ ጊዜ አስተምሮ ሁለተኛ ጊዜ እንዳያስተምር እናደርገዋለን። አንድ ጊዜ ካስተማረ ሁለት ጊዜ ሶስት ጊዜ ተከታታይ ትምህርት እንዳያስተምር እናደርገዋለን። ለምን? በቃ ስራችን ነዋ። ስራችን ስለሆነ ስራችን ነው። ቅዱስ ቁርባን አልወሰደባችሁም? ይወስዳል። ቀለብላባ አይደለም እንዴ? ቀለብላባ አይደለም እንዴ? ይወስዳል። እና አትቃጠሉ? መቃጠል ብቻ ነው እንዴ? መቃጠል ብቻ ነው እንዴ? የዛን ጊዜ ቅዱስ ቁርባን ሲወስድ እናንተ ወዴት ትሄዳላችሁ? እንለየዋለና በዛን ጊዜ እንለየና ደጅ ነው የምንቆይ። ወዴት ትቆያላችሁ? በቃ ደጅ እንቆያለን እስከሚመለስ ድረስ። እሺ። ከዛም በኋላ እንዋሃደዋለን። ምን ከሱ ጋር እንሆናለን። በቃ ለምን? በቃ ያው ስራችን ለመፈጸም ነው። ስራችን ለመፈጸም ነው። እሺ። ስለዚህ ነው የምንለየው፣ የምንበሳጨው። እንዲህ ቤተክርስቲያን ሂዶ እንዳይቆርብ፣ እንዳያስተምር፣ ደግ ነገር እንዳይሰራ፣ ምዕመናን እንዳይመክር የምናደርገው ለዚህ ነው። አርፎ ቁጭ ቢል እኛ ደስታችን ስለሆነ አናሳምመውም። ብዙዎች ከቅዱስ ወንጌል ገበታ የሚርቁት ለዚህ ነው። በጠላት እጅ ውስጥ ስለሚሆኑ መልካም በሆነ መንፈሳዊ ምሪት ውስጥ ሰዎችን አጥማጅ የሚሆንበትን ሞገስና ጸጋ እንዲያጡ ከሚያደርገውም አንዱ ይህ አንድ ከቤተሰብ የተወረሰ አይነ ጥላ መንፈስ መተትም አብሮ የሚወረስም አለ። ያም እንደዚሁ በአገልግሎት ቦታ ላይ እንቅፋት የመሆን ባህሪያቶች በሰፊው የሚታዩብን ነው እና ስለዚህ እንዳያገለግል ዝም ነው። በቃ ስንት ናችሁ? 21 ነን። ሰይጣንና ጋኔን? ሰይጣን 21 ሰይጣን። አዎ። እሱ አለቃ ገብረ ተንሳይ ነው የሚባለው። እናንተ ደግሞ የሱዳን መተት ናችሁ። አዎ። የሱዳንን መተት ያወጣል እንዴ ታዲያ? አጋጣሚውን ስላገኘው ነው አይመስላችሁ? ይሄ የሱዳን መተት ነው የገባው በዕጣን ጭስ ነው። እንግዲህ እዚህ ደግሞ ለእናንተ የዕጣን ጭስ አላጨስኩም እኔ። የማን ስም ነው የሚጠራው? የመድኃኒታችን ኢየሱስ ክርስቶስ ስም ስሙ። አቤት። እና አላጠራጠራችሁትም? ካሴቱን ሲያይ ነው ተጠራጠርን እንጂ ግን እሱም አየ። በእርግጥ እንዲህ እጆቻቸውን ታጥፎ ለብዙ ዓመት ሲሰቃዩ የነበሩ ሰዎችን ሲድኑ አየ። እንግዲህ በአንድ በኩል ደግሞ እግዚአብሔር ስለሚያመልክ ኃይለኛም ቅልብልበኛም ስለሆነ ልናሸንፈው አልቻል። ያው ዞሮ ዞሮ አመነ ማለት ነው። ስላመነ ወደዚህ መጣ። እጃቸው የታጠፈው ሲድኑ አየ። አዎ። የዚህ የጅቡን አየ። አዎ። ሁሉንም አየን። ሁሉንም አየ። ከዛ በኋላ ምን አለ? ከዛ በኋላ ያው ለተወሰነ ጊዜ ተጠራጠረ። ከዛ በኋላ ግን መቼም ወደዚህ እንዲመጣ ያጠራጠራችሁት እናንተ ናችሁ። ማን ነው ታዲያ? እኛ ነን። አዎ። ምን ብላችሁ አጠራጠራችሁት? ይሄ ነገር እንዴት ይሆናል ነው? ምናልባት አንዳንድ ጊዜ ውሸት ነው ምናምን ተብሎ ስለሚወራ ምናልባት ይሄም ውሸት ሊሆን ይችላል የሚለውን ነገር በሰውነቱ ላይ አድረን እንዲጠራጠር አደረግነው። በቃ እሺ። ዓለም መቼም በውሸት የተሞላች ነች ብላችሁ ነው። በቃ ምን በቃ እና ታዲያ አሁን እውነት ነው? አሁንማ እውነት ነው። ተያዛችሁ? አሁንማ እውነት ነው። ተቃጠልን፣ ተሰቃየን። ወገቡን የያዛችሁት? ወገቡን ታሰረ። አዎ። እሺ። ስኳር የሚወዳችሁት እናንተ ናችሁ? አዎ። ነን። አዎ። ነን። አዎ። ስኳር ሆናችሁ ወገቡን ያዛችሁ። እሺ። ሌላስ? ሌላ የልብ በሽታ አለ። ልቡን ለምን ያዛችሁት? ተሰጥኦ ሲቀበል ቤተክርስቲያን ሂዶ ሲያስተምር በጣም ይደክማል። እንዲወድቅ ሰውነቱን እናደርገዋለን። ለምን? በቃ ደግ ለምን ይሰራል ነዋ። ታዲያ ደግ ለምን ይሰራል ነዋ። የተመጠታችሁት እኮ ሌላ ነው። እዚህ ስብከቱ አገልግሎቱ ላይ ምን አገባችሁ ታዲያ? አገልግሎትና እኛ እንዴት እንስማማለን? አብሮ እኮ አይሄድም። አብሮ አይሄድማ። ጨለማና ብርሃን እንዴት አብሮ ይሄዳል? ታዲያ ምን መሆን አለበት? በቃ አርፎ መቀመጥ አለበት። አውስትራሊያ ድረስ ለምን ሄዳችሁ? አይሮፕላን ሳትከፍሉ ፓስፖርት ሳታወጡ? እኛ እኮ በውስጡ ነው ያለነው፣ በሰውነቱ ነው ያለነው እንጂ
በግዘፍ አካል እኮ አንታይም። በአካል በግዘፍ አንታይም። እኛ በረቂቅ ከእሱ ጋር አድረን እንኖራለን። በቃ ደግሞ በዚህ ላይ መንፈሳዊ ሆኖ እናንተ እንዴት መንፈሳዊ ለመምሰል ቻላችሁ? እኛ ከሁሉ ነው የምናድረው። ከሁሉ ነው የምናድረው። ለምን? በቃ ስራችን ስለሆነ ማሰናከል። አልገባኝም። ማሰናከል ስራችን ስለሆነ ነው። እሱ እኮ መንፈሳዊ ነው፣ ቢያንስ ይጸልያል። ቢጸልይም በቃ እንዲጸልይ ስለማንፈልገው እኮ ነው የምናድርበት። እና ታዲያ እየጸለየ አብራችሁ እንዴት ቆያችሁ ማለት ነው? ከሱ ጋር ሲጸልይ እኮ ከሱ ጋር አንኖርም። በቃ እንለየዋለን። ስለምንቃጠል፣ ስለሚያቃጥለን፣ ስለምንቋጭ፣ በቃ ስለሚቆጨን በቃ እንናደዳለን። ስለዚህ የተወሰነ ጊዜ ከሱ ጋር እንለያለን ማለት ነው እስከሚጨርስ ድረስ። ይሄ ነው በቃ። ቤተክርስቲያን ሳስተምርም ዞር ትላላችሁ? ዞር እንላለን። በኋላ ደግሞ ትመለሳላችሁ? እንመለሳለን። ለምን? በቃ ከሰው ክፉ ነገር ለማድረግ ከሚስቱ ጋር እንዲበሳጭ። ይሄ እኮ ሰብአዊ መብትን እኮ ማጥፋት ነው። ታዲያ ነገርኩህ እኮ ማለት በግዘፍ አካል ስለማንታይ እነሱም አያውቁንማ። እንዴት አድርገው ያውቁናል? እንዴት አድርገው ሊያውቁን ይችላሉ? መንፈሳዊውንም በስጋ ያለውንም ሁሉንም ከያዛችሁ ታዲያ ምን ዋጋ ነው? ስራችን ነው እንግዲህ ስራችን ነው። ለህዝቡ ምን መልእክት አላችሁ? በቃ ምንድን ነው እንግዲህ በቃ ባሉበት ይጽኑ፣ ባሉበት ይጽኑ። በቃ ሰላቢው ይስለብ። ምቀኛው በቃ ምቀኛውን አንገት በቃ አንገት የሚያስለቅሰውም እያስለቀሰ ይኖር። በቃ የሚቀደሰው በቃ ምንም የሚቀደሰው በምንድን ነው? በእግዚአብሔር። ኧረ እባክህ ተቃጠልን። አሁን በቃ ተወን፣ እንሂድ፣ እንውጣ። በቃ ተንኮል ብቻ ነው የሚያስቡት። እንዲህ አይነት ተንኮል ብቻ የሚያስቡ ሰዎች በመንፈሳዊም በስጋዊም እስኪሞቱ ድረስ የማይለያቸው ለዚህ ተንኮል ብቻ እንዳሰቡ እድሜ ልካቸውን የጨረሱ ብዙ ሰዎች ቀብረናል። ብዙ ሰዎች አሁንም እንደዚሁ በአካለ ስጋ ለተንኮል ብቻ የቆሙ ሰዎችን ለማጥፋት ብቻ የቆሙ ዲያብሎስን ወክለው የጥፋት መሳሪያ የሚሆኑ ሰዎች ብዙ ሰዎች አሉ። በጣም ብዙ ሰዎች። ከነዚህ ውስጥ አንዳንዶቹ ቤተሰቦቻችን፣ ጎረቤቶቻችን፣ ጓደኞቻችን ይሆናሉ። ምስጢራዊ ትሄዳላችሁ? አትሄዱም? እንሄዳለን። አሁን አልቀጠቀጣችሁም? በመቁጠሪያ ተቀጠቀጥን። አውስትራሊያ ነው። በመቁጠሪያ አልመጣችሁ? መቁጠሪያ የሚባል ነበር አልነበረውም ሰውዬ? አዎ፣ መጽሐፍ ቅዱስ ካልሆነ በስተቀር መቁጠሪያ የሚባል ነገር አያውቅም። አሁን እንዴት ነው ታዲያ? በቃ አሁንማ እንሄዳለን። ተቃጠልን፣ አሰናብተን ይቀጠቅጠናል። በቃ ስንት ናችሁ? በቃ 21 ነን። 21 ነን። በቃ ተንበርከክ። ስንት ዓመታችሁ ነው? ስንት ዓመታችሁ ነው? 22 ዓመት። 22 ዓመት አለቃ ገብረ ተንሳይ አስረውታል ማለት ነው። ተዘጋጅ። ዋጥነው አፍለው ከልብ ውስጥ ውጡ። ተዘጋጅ። ወደ ገነት ነው የምትሄዱት? ወደ ሲኦል። ለምን እንደው ወደ ገነት? ቦታችን ነው። የቱ? ሲኦል። ስለ እግዚአብሔር መንግስት እየሰበከ እናንተ ሲኦል ትገባላችሁ? በቃ ሲኦል ነው የምንገባው። እሱስ? በቃ እሱማ ወደ ገነቱ ነው። ወደ ቦታው ይሄድ። ተቃጠልን። በቃ እንለቀዋለን። አሁን የሱዳን የአበሻ መተት ነህ ወይስ የሱዳን መተት ነው? የሱዳን መተት ነው። የሱዳናዊ የሱዳን መተት ነው። አዎ፣ የሱዳን መተት ነው። በሱዳን የአበሻ መተት አይደለም። እሺ፣ በል ተዘጋጅ። እሺ። በስላሴ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባቶቹ ነው። ቶሎ አለቃ ገብረ ተንሳይ አይዞህ በደግ አይዞህ ዋና ገብረ ተንሳይ አይዞህ ገብረ ተንሳይ። እሺ፣ የት ነበርክ? እዚህ እንደነበርኩ ትንሽ አስታውሳለሁ። ትንሽ ነው የምታስታውሰው?
የመንፈስና የስደት ኑሮ እንዴት ነው? በጣም አሰቃቂ ነው። በጣም አሰቃቂ ነው። የምትፈልገውን ነገር አታገኝም በስደት። አሁን ግን የምፈልገውን ነገር አገኘሁ። እግዚአብሔር ይመስገን። ተቀድሻለሁ። እንደምን ዋላችሁ ምእመናን፣ ምእመናት እንደምን አላችሁ? እኔ ወንድማችሁ አለቃ ገብረትንሳኤ አበበ በተፈጥሮዬም ይህንን አይነት በሽታ አልነበረኝም። ጤናማ ሰው ነበርኩኝ። እንደዚህ አይነት በሽታ አላቅም ነበር። ግን የእንጀራ ስደት ከዚህ ከተወለድኩባትና ካደግኩባት ከቅድስት ሀገሬ ወደ ሱዳን ሀገር ተሰድጄ ስራዬን እየሰራሁ ስኖር እንግዲህ እንደ ማንኛውም ሰው እንደ አባቶቼ ትዳርን መስርቼ ልጆችን ወልጄ በጸጋ እግዚአብሔር ለመኖር ስፈልግ ቀናተኞች ቀኑብኝ። ምክንያቱም ያስኩበትን ገንዘብ ከነሱም ጋራ እየገባሁ እየወጣሁ እንዳላባክን ስላወቁኝ ስለተረዱኝ ለምን ትዳርን ይመሰርታል በሚለው ሰበብ 4 ሴቶች 1 ወንድ ሆነው ስዳር ማለት ነው። በእኔ ትዳር ላይ የከበሬታ ልብስ ለብሼ ባለቤቴን ለማምጣት ስዘጋጅ እጣንን አምጥተው ቁጭ እንዳልኩበት በውስጡን አገቡልኝ፣ አጠኑኝ። ወዲያው ሰውነቴን አበጠ፣ ተበሳጨሁ። ቤተክርስቲያን ሄጄ ተክሊል ለመድፋት ሲሄድ የሚያውቁኝ የቤተክርስቲያን ካህናት አባቶች እስከሚደነግጡ ድረስ አብረውኝ የሚያገለግሉ በመድኃኔ ዓለም ቤተክርስቲያን በካርቱም ውስጥ የኔ ጓደኞች ዲያቆናት እስከሚደነግጡ ድረስ ብዙ አባቶች እስከሚደነግጡ ድረስ እናቶችም እስከሚደነግጡ ድረስ ያንን ሆነ ተፈጸመ በእኔ ላይ። ከዛን ጊዜ ጀምሮ እስካለሁበት ቀን ድረስ በህይወቴ ውስጥ ሰላም አግኝቼ አላቅም። የእውነት ነው የምመሰክረው፣ ውሸት አይደለም። የሰይጣን መንፈስ ለቆኛል። እኔ ሰው ነኝ። እኔ ገብረትንሳኤ ሁኜ ነው የምመሰክርላችሁ፣ ነግራችሁ። ምስክርነትን የምሰጠው በህይወቴ ውስጥ ነው፣ በመንፈስ ነው፣ በጤንነት ነው እና ሁልጊዜ ከቤተሰቦቼ ጋር አጋጫለሁ። የሚናገሩኝን ጥሩ ነገር መስሎ አይሰማኝም። ከባለቤቴ ጋር ብዙ ጊዜ እንጣላለን። በተፈጥሮዋ ጥሩ ሰው ናት፣ የእግዚአብሔር ሰው ናት ባለቤቴ፣ በጣም የተባረከች ናት። ግን ምንድነው የሚባለው? ዳቦ ላጎረሰ ጠጠር። ደግ ነገር ስላደረገች ክፉ ነገር እንዳደረገች መስሎ ነው ነበር የሚሰማኝ። እንዲያውም ይገርማችኋል፣ አንዳንድ ጊዜ የወለድናቸው ልጆች እስከሚሸመግሉን ድረስ የምንደርስበት ጊዜ ነበር። በዚህ ምክንያት 22 ዓመት ተሰቃይቻለሁ። አሁን ግን እግዚአብሔር ይመስገን በሁለተኛው ልደቱ ደግሞ የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ክብርና ምስጋና ታላቅነትም ገናናነትም ለዘላለም ገኖ በእኛ ላይ ይኑር።
እሱ ከኔ ባይለኝ ኑሮ ወደዚህ ልመጣ አልችልም። እውነት ልንገራችሁ፣ እኛ ኃጢአት ብንሰራ መጥፎ ነገር ብናደርግ እግዚአብሔር እያዘነ ይኖራል እንጂ ከፈጠረው ፍጡሩ ከኔና ከናንተ አንድም ቀን የሚለይበት ጊዜ የለም። እባካችሁ የሰውን ነገር አትስሙ፣ ጠማማ ነገር አትመለከቱ። ወደዚህ ለመምጣት ልባችሁን ይቅና። ወደዚህ ለመምጣት ህሊናችሁን ይነሳ። አባታችን የት ሆነ ነው የሚያጠምቁት? ቤተ ክርስቲያን ወይስ አደባባዩ ላይ? ቤተ ክርስቲያን ጥግ ሆነው እኮ ነው የሚያጠምቁን። ጸበሉ ላይ እኮ ነው የሚያጠምቁን። መጽሐፍ ቅዱስ እኮ ነው የሚያስተምር። የእግዚአብሔር መጽሐፍ ቅዱስ እኮ ነው የሚያስተምር። ፈትተው የሚያጎርሱን እኮ መጽሐፍ ቅዱስ ነው። ይህንን የሚቃወሙ ሰዎች ግን ምን አይነት ሰዎች ናቸው ብላችሁ ማሰብ አለባችሁ ባካችሁ። ምን አይነት ሰዎች ናቸው? ሰዎች ይመስላሉ በቁመናቸው፣ ስናያቸው፣ ስንመለከታቸው፣ ስታዩቸው፣ ስትመለከቷቸው በቁመናቸው ሰዎች ይመስላሉ። ነገር ግን ሰዎች አይደሉም። ለተቀደሰ ስራ የሚቃወም ሰው አይደለም። የኔ ችግር ይህን ነበር። አሁን ግን እግዚአብሔር ይመስገን ለቆኛል። አሁን እንዲለቅህ በሽታ እንዲባረር እንዲለቅህ ያደረገ የእግዚአብሔር መንፈስ ለዘላለም ከአንተ ጋር ይሁን ብላችሁ አንድ ጊዜ ስለኔ ጸልዩልኝ። በቃ ተሰቃይቻለሁ። አዎ እንግዲህ ከውጭም ለመጣው ቅኖች አይደለንም፣ ሀገርም ውስጥ ላለው ቅኖች አይደለንም። መርዛማ የሆነ ባህሪያችን ያው ከቤቱ ይጀምራል። በጌታም ዘመን ካህናት ስቀለው 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 ብለው ጮኸዋል። ያው ነው፣ ዛሬም እንደዛው ነው። መስቀሉ አይነቱ ይለያል እንጂ ዛሬም ያው ነው። ስሙን የያዙ ሰዎች ፈተናውንም ይቀጥላሉ። በእግዚአብሔር ቤት የተመላለሱ ሰዎች ዲያብሎስም ቀድሞ የማጥቃት ባህሪው ይቀጥላል። እሺ